بسم الله الرحمن الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده، وعلى آله وصحبه ومن اهتدى بهداه. أما بعد، إن شاء الله تعالى بالله سبحانه وتعالى فقد كقواعد الأربعة للشيخ الإسلام محمد بن عبد الوهاب እርሳቸው ያዘጋጇትን የመትን ትርጉም የምንዳስስ ይሆናል። የደረስነው አልቃዒደቱ ሳሊሳ ሶስተኛው ቃዒዳ የሚለው ጋር ነው። القاعدة الثالثة أن النبي صلى الله عليه وسلم ظهر على أناس متفرقين في عباداتهم، منهم من يعبد الشمس والقمر، ومنهم من يعبد الملائكة، ومنهم من يعبد الأنبياء والصالحين، ومنهم من يعبد الأشجار والأحجار، وقاتلهم رسول الله صلى الله عليه وسلم ولم يفرق بينهم. والدليل قوله تعالى: وقاتلهم حتى لا يكون فتنة ويكون الدين كله لله. يقول الشيخ رحمه الله: القاعدة الثالثة سستنيو قاعدة أي من قواعد الأربعة أن النبي صلى الله عليه وسلم ظهر، نبي عليه الصلاة والسلام إفاهون على أناس بسوشة متفرقين في عباداتهم በአምልኮታቸው ዙሪያ የተለያዩ በሆኑ ሰዎች ላይ ነቢዩ ዓለይሂ ሰላቱ ወሰላም ይፋ ሆኑ ማለት ነው። ይፋ ሆኑ የተለያዩ አምልኮት በሚያመልኩ ሰዎች ላይ ይፋ ሆኑ፣ ተላኩ ማለት ነው። ምንሁም ከነርሱም አለ ምን ያዕቡዱል መላኢካ መላኢካን የሚያመልክ፣ ወሚንሁም ከነርሱም አለ ምንሁም ከነርሱ አለ ምን ያዕቡዱ ሸምሰ ወልቀመር ፀሐይና ጨረቃን የሚያመልክ ማለት ነው። ፀሐይና ጨረቃን የሚያመልክ። ወሚንሁም ከነርሱም አለ ምን ያዕቡዱል መላኢካ መላኢካን የሚያመልክ። ወሚንሁም ከነርሱም አለ ምን ያዕቡዱል አንቢያ ወሳሊሒን ነቢያቶችንና ሳሊሖችን ደጋግ ሰዎችን የሚያመልክ አለ ከነርሱም። ወቃተለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ተጋደሏቸው። ወለም ይፈርቅ በይነሁም በመካከላቸው አለዩም ማለት ነው። ይሄ ነው የሚሻለው ብለው አለዩም። ወደሊሉ ቀውሉሁ ተዓላ ማስረጃውም አላህ ስብሓነሁ ወተዓላ ያለው ነው። እንግዲህ ከእነርሱ ውስጥ ፀሐይና ጨረቃ የሚያመልክ አለ፣ መላኢካን የሚያመልክ አለ፣ ነቢያቶችንና ደጋግ ሰዎችን የሚያመልክ አለ። ከእነርሱም ውስጥ ምን ያዕቡዱል አሽጃር ወልአሕጃር ድንጋይና ዛፍን የሚያመልክ አለ። ረሱል ዓለይሂ ሰላቱ ወሰላም ወቃተለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ተጋደሏቸው። ወለም ይፈርቅ በይነሁም በመካከላቸው ይህ ነው የሚሻለው ብለው ልዩነት አልሰጡም ማለት ነው። እስኪ አንተ ነብይ ነውና የምታመልከው አንተ ትሻላለህ፣ አንተ ፀሐይ ነው የምታመልከው አንተ ጨረቃ ነው የምታመልከው፣ ወይም ደግሞ አንተ መላኢካ ነው የምታመልከው ብለው ልዩነት አልሰጡም። ከአላህ ስብሓነሁ ወተዓላ ውጭ ሲያመልኩ የነበሩትን በአጠቃላይ ተጋደሏቸው ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃው ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ወቃቲልሁም ተጋደላቸው ሐታ ላ ተኩነ እስከማይኖር ድረስ ፊትነቱን ሽርክ እስከማይኖር ድረስ ወየኩነ ዲኑ ሃይማኖቱ እስከሚሆን ድረስ ኩልሁ ሊላህ ሁሉም ለአላህ ስብሓነሁ ወተዓላ እስከሚሆን ድረስ ተጋደላቸዋል አላህ ስብሓነሁ ወተዓላ። ናም ፈደሊሉ ሸምሲ ወልቀመር ያዕኒ ፀሐይና ጨረቃን የማምለካቸው ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون. ومن آياته الليل كتأمرات جمرتنا ليلت والنهار كان والشمس والقمر صحينا جرقا لا تسجدوا للشمس ولا للقمر يا الله سبحانه وتعالى. لا تسجدوا للشمس لصحيات تدبوا ولا للقمر لجرقا ما تدبوا ወስጁዱ ተደፉ ሊላሂ አለዚ ኸለቀሁን
ለዛ እነርሱን ለፈጠራቸው ጌታ ተደፉ፣ ስግደትን ለሱ ስገዱ። ኢን ኩንቱም ኢያሁ ተዕቡዱን እርሱም በብቸኝነት የምታመልኩ ከሆናችሁ ለእርሱ ብቻ ተደፉ፣ ለእርሱ ብቻ ስግደትን፣ ተውለትን፣ ዒባዳን፣ አምልኮትን ለእርሱ ብቻ አድርጉ አለ አላህ ሱብሓነሁ ወተዓላ። ሺዎቹን አታምልክ፣ ጎበደን አታምልክ፣ ዛፍ አታምልክ፣ ድንጋይ አታምልክ ማለት ነው። ወደሊሉ ልመላኢካ መላኢካ የማምለካቸው ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። ወየውመ የሕሹሩሁም ጀሚዐን ሱመ የቁሉ ሊልመላኢከቲ ሃኡላኢ ኢያኩም ካኑ ያዕቡዱን። አላህ ሱብሓነሁ ወተዓላ ምን ይላል? ወየውመ የሕሹሩሁም የሚሰበስባቸው ቀን ጀሚዐን ሁላቸውን የውመል ቂያማ ሱመ የቁሉ ከዛም ይላቸዋል ሊልመላኢከቲ ለመላኢኮች አላህ ሱብሓነሁ ወተዓላ ብሎ ይላል ሃኡላ እነዚህ ኢያኩም ካኑ ያዕቡዱን እናንተን ያመልኩ ነበርን ብሎ ይጠይቃቸዋል መላኢኮች። ቃሉ ብለው ይላሉ መላኢኮች ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክተሩሁም ቢሂም ሙእሚኑን ብለው መልስ ይሰጣል። ቃሉ ብለው ይላሉ መላኢኮች ሱብሓነክ ጥራት የተገባ የሆንከው ጌታ አንተ ወልዩና አንተ ወዳጃችን ነህ፣ ሚን ዱኒሂም ከነርሱ ውጭ አንተ ወዳጃችን ነህ። በል እንግዳውስ በእውነቱም ካኑ ነበሩ ያዕቡዱነ አልጅነ ጅን ያመልኩ ነበረ፣ ቆሌ በመከፋፈል ቆሌው ሙሀከል እያሉ ለጅን እያረዱ አድባሩ እያሉ ኢላአኺሪ ካኑ ያዕቡዱነ አልጅን ጅንን ያመልኩ ነበረ። አክተሩሁም አብዛኞቻቸው ቢህም ሙእሚኑን በእነርሱ በነዛ በጅኖች አማኞች ነበሩ። ይጠቅማሉ ይጎዳሉ ብለው ያስቡ ነበረ። ሷሊሆችን ይጠቅማሉ ይጎዳሉ ብለው ያስቡ ነበረ። ልጅ ይሰጣሉ ዝናብ ይሰጣሉ ብለው ያስቡ ነበረ ብለው መልስ ይሰጣሉ ማለት ነው። ወደሊሉል አንቢያ ነቢያቶችን የማምለካቸው ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ። አላህ ሱብሓነሁ ወተዓላ ወኢዝ ቃለ አላህ ሱብሓነሁ ወተዓላ ብሎ ባለ ጊዜ ያለውን አውሳላቸው። ያ ዒሳ አንተ ዒሳ ሆይ ኢብነ መርየም የመርየም ልጅ አንተ ዒሳ ሆይ አአንተ ቁልተ ሊናስ አንተ ለሰዎች ብለሃልን ብሎ ይጠይቃቸዋል ዒሳን ዓለይሂ ሰላም። ኢተኺዙኒ እኔን ያዙኝ፣ ወኡሚየ እኔንና እናቴን ያዙኝ ብለሃልን ብሎ ይጠይቃቸው። ኢላሀይኒ ሚን ዱኒላህ ከአላህ ውጭ ሁለት አምልክት አድርጋችሁ ለሰዎች ያዙኝ ብለሃል እንዴ አንተንና እናትን ብሎ ይጠይቃቸዋል ዒሳን ዓለይሂ ሰላም። የውመል ቂያማ ሰዎች በተሰበሰቡ ቃል ብሎ ይላል ዒሳ ዓለይሂ ሰላም ሱብሓነክ ጥራት የተገባ የሆንከው ጌታ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባን ነገር እኮ ልል አይገባኝም። ማ የኩኑ ሊ ለእኔ አይገባኝም አን አቁለ ብዬ ልል ማ ለይሰ ሊ ቢሐቅ ለእኔ ተገቢ ያልሆነን ነገር ልል አይገባኝም። አንተ ወዳዘዝከኝ ነገር እንጂ አልጠራኋቸውም። አንተ በገደልከኝ ጊዜ ደግሞ አንተ እነሱ ተወካይ አንተ ነበርክ። ተፈለክ ማራቸው፣ ተፈለክ ቅጣቸው ብለው ያስተላልፋሉ ዒሳ ዓለይሂ ሰላም ማለት ነው። ስለዚህ ስንትና ስንት ናቸው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው ነብዩን የሚያምኑ ነብዩን ሸፋዓ ሁኑን ብለው የሚለምኑበት። ነብዩ ሸፋዓ እንዲሆኑ ተፈለክ ሙወሒድ መሆን አለብህ። ያም ደግሞ እንትን ካልክ ደግሞ አላሁመ ሸፊዕሁ ፊየ ብለህ ከአላህ ነው መፈለግ ያለብህ። ነብዩ መሐመድን አማላጅ ያደርግልኝ ጌታዬ ሆይ ብለህ አላህን መለመን ያለብህ። የነብዩን ሱና ስንዝር በስንዝር ነው መከተል ያለብህ። ሸፋዓ ሁኑና እየተባለ መለመን የለበትም። ያ ረሱላህ አልመጂድ ያ ሐቢበላህ አልመጂድ አንተ ያላህ መልእክተኛ መደር ስጡኝ እየተባለ መባል የለበትም። ኹዝ ቢየዲ መባል የለበትም። ይሄ ነብይን ማምለክ ነው። ልክ ነሳራዎች ዒሳን እንደሚያመልኩት
ጠይብ ወደሊል ሳሊሒን ደጋግ ሰዎችን የማምለካቸው ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ ያለው ነው። ወሊድዑ ለዚነ ዘዐምቱም ሚን ዱኒሂ ወሊድዑ ለዚነ ዘዐምቱም እነዛ የሞገታችኋቸውን ጥሩ ይላቸው አላህ ሱብሓነሁ ወተዓላ። ቁል ብለህ በላቸው ወድዑ ለዚነ እነዛን ጥሩ ዘዐምቱም የሞገታችኋቸው ሚን ዱኒላህ ካላህ ውጭ ይጠቅማሉ ይጎዳሉ ብላችሁ የሞገታችኋቸው ፈላ የምሊኩነ ከሽፈ ዱሪ ዐንኩም ከእናንተ ጉዳቻን ማስወገድ አይችሉም። ፈላ የምሊኩነ አይመልኩም ከሽፈ ዱሪ ጉዳቻን ማስወገድ ዐንኩም ከእናንተ ወላ ተሕዊላ ማዟዟርም አይችሉም አለ አላህ ሱብሓነሁ ወተዓላ። ኡላኢከ አለዚነ እነዚህ እኮ ናቸው አለ አላህ ሱብሓነሁ ወተዓላ እነዚህ ናቸው የድዑነ ጌታቸውን የሚያመልኩ ነበሩ የብተጉነ ኢላ ረቢሂም አልወሲላ ወደ ጌታቸው መዳረሻን የሚፈልጉ ነበሩ። አዩሁም አቅረብ ማንኛቸው ወደ ጌታቸው ቅርብ ለመሆን ይብለጥ ተወዳጅ ለመሆን ሲጥሩ የነበሩ ናቸው ይላል አላህ ሱብሓነሁ ወተዓላ። ወየርጁነ ረሕመተህ የእርሱን የአላህን ሱብሓነሁ ወተዓላ እዝነት ይፈልጉ ነበር። ወየኻፉነ ዐዛበህ የአላህን ቅጣት ይፈሩ ነበር። ኢነ ዐዛበ ረቢከ ካነ መሕዙራ የጌታህ ቅጣት እኮ የሚጠነቀቁት የሚገባ ነው አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ የምታመልኳቸው ሷሊሖች፣ ነቢያቶች፣ ደጋግ ሰዎች አላህን ሱብሓነሁ ወተዓላ ያመልኩ ነበረ። ወደ እርሱ ይብለጥ ቅርብ ለመሆን ተወዳጅ ለመሆን ይሯሯጡ ነበር፣ ይቸኮሉ ነበር። እዝነቱን እንደዚሁም ይፈልጉ ነበር፣ ቅጣቱን ይፈሩ ነበር። የአላህን ሱብሓነሁ ወተዓላ ቅጣት ለአኺር ማለት ነው። ጠይብ ወደሊሉ አልአሽጃር ወልአሕጃር ዛፍን የማምለካቸው ማስረጃው ድንጋይን የማምለካቸው ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው አፈራአይቱም ላተ ወልዑዛ ወመናተ ሳሊሰተ ልኡኽራ አፈራአይቱም ላተ ላትን አያችሁን? ወልዑዛ ዑዛንም አያችሁን? ወመናተ ሳሊሰተ ልኡኽራ ሶስተኛዋንም መናትን አያችሁን? አላህ ሱብሓነሁ ወተዓላ አለኩም ዘከሩ ወለሁ ለእናንተ ወንድ ልጅ ታደርጋላችሁ፣ ለእናንተ ወንድ፣ ለእሱ ደግሞ ለፈጣሪ ደግሞ ሴትን ታደርጋላችሁ። አልሙሂም ላት ካነ የልቱ ሰዋዒቅ ሳሊህ ሰው ነበረ። ለሐጃጆች በሱን የሚበጠብጥ ነበር። እሱ በሞተ ጊዜ ቀብሩን ማምለክ ያዙ ማለት ነው። ዑዛ ደግሞ ምን አልዓዚዝ ካላህ ስም ይዘው ተምር ነበረች፣ ከእሷ ጋር ጅን ነበረች፣ እርሷን ያመልኩ ነበር። ዛፍ ነበረች ማለት ነው። ሶስተኛዋ መናት ወደ መዲና አካባቢ የነበረች ነች። ድንጋይ ነበር ይላል። እነዚህ ሁለቶቹ ላትና ዑዛ መካ ውስጥ የሚገኙ ነበር። وحديث أبي واقد الليثي رضي الله عنه قال يا أبي واقد الليثي حديث ملكام سرون الله سبحانه وتعالى ودلتنا قال بالوالد ونحن قال خرجنا مع رسول الله صلى الله عليه وسلم كرسول قا ودعن إلى حنين ود حنين الزمشة ودعن ونحن حدثاء عهد بكفر نادس ككهدت ود إسلام عدس كبابلا ونحن حدثاء عهد بكفر ككهدت ود إسلام عدس كبابلا وللمشركين لا مشركوش سدرة قرقران نبراچو يعكفون عندها أرصا زندا የሚቀመጡባት ይሆነች وينطون بها በርሷ የሚያንጠለጥሉባት ይሆነች أسلحتهم መሳሪያቸው يقال لها ذات أنواط የማንጠልጠያዋ ባለቤት ትባላለች። አጭዛ
ፈመረርና ቢሲድረትን በአንዲት ቁርቁራ ዘንድ አለፍናል። ፈቁልና ብለናል ያ ረሱላህ አንተ ያለ መልእክተኛ ሆይ እጅዐል ለና ዛተ አንዋጥ የማንጠልጠያ ባለቤት አድርግልን። እጅዐል ለና ለእኛ አድርግልን ዛተ አንዋጥ የማንጠልጠያ ባለቤት ብለናል። ከማ ለሁም ዛቱ አንዋጥ ለእነሱ የማንጠልጠያ ባለቤት እንዳላቸው ለእኛም አድርግልን። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም እንዲህ አሉ፣ አላሁ አክበር ኢነሃ ሱና አላህ ታላቅ እርሷም ሱና ነች፣ ፈለግ ነች። ቆልቱም አሁን ብላችሁ ያላችሁት ፈለግ ነች። ወለዚ ነፍሲ ቢየዲህ የኔ ነፍስ በእጁ በሆነው ጌታ እምላለሁ ከማ ቃለት በኑ እስራኤል ለሙሳ በኒ እስራኤሎች የእስራኤል ልጆች ለሙሳ ብለው እንዳሉት ነው ያላችሁት። እጅዐል ለና ኢላሀን ከማ ለሁም አሊሀ ለእነርሱ አምላክ እንዳላቸው ለእኛም አምላክ አድርግልን ካላህ ውጭ የምናመልከው ብለው ሙሳን ዐለይሂ ሰላም ጥያቄ እንዳቀረቡት የዛ ተመሳሳይ ነው እናንተ ያላችሁት ብለው ከዛ ነገር እንዲቆጠቡ ከለከሏቸው ማለት ነው። አሻሂድ የተፈለገው ምንድን ነው? ዛፍ ሲያመልኩ እንደነበሩ ሙሽሪኮች ዛፍ ሲያመልኩ እንደነበሩ፣ ድንጋይን ሲያመልኩ እንደነበሩ፣ ፀሐይና ጨረቃን ወከዛሊክ ነቢያቶችን ሳሊሆችን ሲያመልኩ እንደነበሩ ነው የሚያስረዳ ማለት ነው። እነዚህ ደግሞ የመካ ፈትሑል መካ ከተከፈተ በኋላ ነው ወደ ሁነይን ዘመቻ እንትን ያሉት። አዲስ የተቀላቀሉት አዲስ የሰለሙ ናቸው። የእስልምና ህግጋትን አያውቁም። አስተማሯቸው ማለት ነው። ይህ ነገር ሽርክ እንደሆነ እንደማይገባ አስተማሯቸው ማለት ነው። እንደው ቢላሂ አለይኩም በሀገራችን ስንት ነገር አለ። ለሙወከል የሚያረድ ጨሌ የሚያወጣ አዋቂ እያለ ወልይ እያለ ጠንቋይ ዘንዳ የሚመላለስ ስንት አለ። የቄስ ዘንዳ የሚመላለስ ዝናብ ሲቀር ጎበድ፣ ዝናብ ሲቀር ዶሬ፣ ዝናቡ ሲዘንብ እሸቱን ይዞ ዶሬ፣ በጉን ይዞ ዶሬ፣ ልጅ ሲጠፋ እንደዚሁ ዶሬ ሾዎቹ ዘንዳ ተብሎ ማለት ነው። ልጅ ሲገኝ በጉን ይዞ ዶሬ። ይሄ ባዕድ ምልክት በሀገራችን በገጠር አካባቢ ብዙ ነው። ከሌ መጀን እንዳርግል፣ ከሌ መጀን እንደዛ አድርግል፣ ከሌ መጀን እንደዛ አድርግል። ጅን መለማመጥ፣ ይህ ሁሉ ከእስልምና የሚዋጡ እንትኖች ናቸው። በጃሂልያ ጊዜ ሙሽሪኮች ሲያደርጉት የነበረ ድርጊት ነው። ረሱል ዐለይሂ ሰላቱ ወሰላም አለዩም ማለት ነው። የደረሰው ሽርክ ደግሞ ምንድነው? ረሱልን ማምለክ በመድህ ድንበር በማለፍ ላ ተጥሩኒ ከማ አጥረት ነሳራ ዒሳ ብነ መርየም ብላ ረሱል ድንበር አትለፉብኝ ብለው ያ ረሱላህ አልመድድ ይላሉ። ደረሱ እንተ ያለ መልእክተኛ መድረስቱ ኹዝ ቢየዲ ያ ረሱላህ አንተ ያለ መልእክተኛ እጄን ያዙ። ሙተዋል እኮ ሐቢብ ወይት ነው እጄን ያዙ። ነቢዩ ዐለይሂ ሰላቱ ወሰላም ፋጢማን ያ ፋጢማ ሰኒ ሚን ማሊ ማ ሽእቲ የፈለግሽውን ከገንዘቤ ጠይቂ፣ ላ ኡግኒ አንኪ ሚነላሂ ሸይአን ከአላህ ዘንድ ግን ምንም ነገር አልጠቅምሽም። የኔ ልጅ በመሆንሽ የምትጠቀሚው ነገር የለም። ገንዘብ ከፈለግሽ እንደ ማንኛውም ሰው የምችለው ነገር ስለሆነ ጠይቅኛው፣ አላህ ዘንድ ግን ምንም አልጠቅምሽም። ወላ የንፈዑ ዘልጀድ ምንቀች ዘር አላህ ስብሐነሁ ወተዓላ ዘንዳ ምንም ነገር አይጠቅም ማለት ነው። ስለዚህ አላህን ስብሐነሁ ወተዓላ አምልኮትን ለእርሱ ብቻ በማድረግ ዱዓ ሊሆን ይችላል፣ እስቲጋሳ፣ እስቲዓና፣ እስቲዓዛ፣ ተወሱል ኢላ አኺሪ ለእርሱ ብቻ እናድርግ። አላህ እንጂ ለእርሱ እንጂ ለሌላ የማይገባ ነገር መስጠት የለብንም እላለሁኝ። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله.